ሰላም ክብራትና ክብራን ተመልካቾቼ እንደምንቆያችሁ፣ እነሆ ድንቅ ኢትዮጵያን ይዘን ወደ እናንተ በአዲስ መልክ መጥተናል። እንግዲህ ሰብስክራይብ እያደረጋችሁ ጉዞአችንን እየተከታተላችሁ በኮሜንትም ሐሳባችሁን እያስቀመጣችሁ አበረታቱን። በአዲስ መልክ ወደ እናንተ መጥተናል። ክብራትና ክብራን ተመልካቾቼ እንግዲህ የድንቋን ኢትዮጵያ የሀገራችን ክፍል ወደ ተለያዩ አካባቢዎች ይሄድን እናስቃኛቸዋለን። አብረን እንጓዛለን፣ አብረን እንማራለን፣ አብረን የሀገራችን የድንቋን ኢትዮጵያ ታሪክ፣ መልክዓ ምድር፣ ውበት፣ ባህል አብረን እንቃኛለን። ዛሬም በመጀመሪያውና በልዩ መልክ ወደ እናንተ በመጣንበት ቪዲዮ ወደ አፋር ሀገራችን ክፍል እንሄዳለን። አብራችን ትጓዙ ዘንድ የአክብሮት ግብዣችን ነው። ኑ ተከተሉ፣ ድንቋን ኢትዮጵያ እናሳያቸዋለን። ይህ ድንቅ ኢትዮጵያ ጉዞ ነው። ድንቅ ኢትዮጵያ ጉዞ የእናንተን ማበረታቻ ይፈልጋል። እሱንም ሰብስክራይብ ነው። ሰብስክራይብ እያደረጋችሁ ተከተሉ። መልካም ቆይታ። ሰላም ውድ ቤተሰቦች ተመልካቾች፣ እንግዲህ ቀደም ብዬ በመግቢያዬ ላይ እንደጠቀስኩት ዛሬ ወደ አፋር የሀገራችን ክፍል እንሄዳለን። የሰው ልጅ መገኛ ወይም the cradle of mankind ይሏቸዋል የተለያዩ የዓለም አቀፍ ቱሪስቶች። ሀገራችን ኢትዮጵያ እንግዲህ ድንቅ የቱሪስት መናኸሪያ ነች። ከዛ መካከል ደግሞ አንዱ የሀገራችን የአፋር ክልል በግንባር ቀደም የሚጠቀስ ቦታ ነው። ዛሬም ወደዛ ነው የምወስዳቸው። በአፋር የሚገኘው የሀዳር አካባቢ የሰው ልጅ ጥንታዊ የሰው ዘር መገኛ እንደሆነ ይታወቃል። በዚህም ረገድ ድንቅነሽ ወይም ሉሲ በማለት በሳይንሳዊ ወይም ሳይንቲፊክ ኔሟ ሉሲ በማለት የምናውቃት አርዲ፣ እንዲሁም ሰላም፣ ሌሎችም በተለይ አሁን ላይ ደግሞ እጅግ በጣም ትልልቅ ወይም ደግሞ ረዥም ዓመት ያስቆጠሩ የሰው ዘር አጽም ወይም ደግሞ የሰው ዝርያዎች እየተገኙ ነውና የሰው ዘር መገኛ አፋር ከሆነ ሁላችንም እንግዲህ ከአርዲስ ሉሲ ሰላም በተገኙበት በአፋር አካባቢ ነው የተገኘው ነው። ስለዚህ ሁላችንም አፋሮች ነን ማለት ይቻላልና የአፋር ሕዝብን ግን በትንሹ ብናነሳ ደስ ይለኛል። ወደ ዋናው ጉዳያችን ከመሄዳችን በፊት በዓለም ላይ አስቸጋሪ በሚባል የአየር ንብረት ውስጥ ከሚኖሩ ህዝቦች መካከል የአፋር የኢትዮጵያ ህዝብ አንዱ ነው። ከ45 ዲግሪ እስከ 50 ዲግሪ ሴንቲግሬድ ውስጥ ያለ ሙቀትን ተቋቁሞ ለዘመናት በዛ በረሃ፣ በዛ ሀሩር፣ በዛ ወበቅ ውስጥ የኖረ ጀግና ህዝብ ነው። እኔ ጀግንነት የተለያዩ ሁኔታዎችን ተጋፍጦ በማለፍም አምናለሁ። እንግዲህ የአፋር ህዝብ እንግዳ በጣም ተቀባይ ህዝብ ነው። ድንቅ ባህል ያለው ህዝብ ነው። ከሚጎበኙለት ዳሎልና ኤርታሌ ወይም ደግሞ አሳአሌ ሌሎችንም በተጨማሪ ያኗኗር ስርዓቱ፣ ቤቱ፣ በተለይ የመረጃ ልውውጥ የሚያደርግበት የዳጉ ስርዓት በጣም ዓለምን ካስገረመ ካስደነቀ መዳረሻዎች ወይም ደግሞ ታሪኮች ባህል ውስጥ አንዱ ነው። እንደ ዛሬ ያው እኔ ዛሬ ወደ እናንተ በዩቲዩብ እየመጣው ነው። ዩቲዩብ፣ ሶሻል ሚዲያ፣ ሬዲዮ፣ ቴሌቪዥን ባልነበረበት ሰዓት ዳጉ የሚባል ትልቅ የአፋር ስርዓት ነበረ። መረጃን መለዋወጫ በጣም ተአማኒ በሆነ መንገድ መረጃን መለዋወጫ መንገድ ነበርና እንግዲህ ይህን ያክል ስለ አፋር ህዝብ ካልን በቀጣይ ደግሞ ወደ ታላቁ ስምጥ ሸለቆ እናመራለን። ታላቁ ስምጥ ሸለቆ ምንድን ነው? ከየትስ ጀምሮ ወዴት ይሄዳል የሚለውን እናያለን።
እንግዲህ ተመልካቾች ዛሬ ከሰግጥ ጋር አገኛለሁ። እስኪ ሰግጥ ራሱን ያስተዋውቀናል። ለምን ሰግጥ እንደተባለ፣ ስራው ምን እንደሆነ ራሱን በደንብ አድርጎ ያስተዋውቀናል። ስሜ ሸጊት ተወልደ ይባላል። ዋናው ስራዬ የኢቲቲ የቱር ሹፌር ነኝ። ቀጣይ ስራዬ ደግሞ የአስአለ ካፌ ዋና ማናጀር ነኝ። ዋው! የአስአለ ካፌ ይባላል። ከአሜሪካ ቀጥሎ ያለው ካፌ ትልቁ ካፌ ነው እና መታችሁ የሚገኘው በዳሉ ነው። መታችሁ እንድትጎበኙ፣ መታችሁ ቁርስ እንድትበሉ ጋብዛችኋለን። ለተማሪና ለመንግስት ሰራተኛ በነፃ ነው። ነው ጎብኙ። አስአለ ካፌ መች ተመሰረተ? አስአለ ካፌ ዓመተ ምህረቱ አላውቀውም፣ ግን እንግዲህ በጣም አሜዚንግ ነው። መታችሁ ሰግጥ ነው አስመ ሸጊት ባል ሸጊት I'm from አክሱም። ስንት አመት ሰራ? በቱር ስራ የሰራበት ወደ 8 አመት ነው የሰራበት። እናመሰግናለን። በጣም ቆንጆ ካፌያችሁ፣ በጣም ቆንጆ ቁርስ ነው ያለው፣ ቆንጆ ቡና ነው ያለው እና እዚህ መጥተው ለሚዝናኑ ሰዎች ቆንጆ ጊዜ ያሳልፋሉ። ቆንጆ ምሳ፣ ቆንጆ ቁርስ ይበላሉ። ከነሳር ሳሴቱ ሰንራይዙ ይኸው ታላቁ ስምጥ ሸለቆ እንግዲህ የአፍሪካ ስምጥ ሸለቆ ዘ ግሬት ሪፍት ቫሊ በመባል ይታወቃል። በዚህም ደግሞ አህጉራችን አፍሪካን በጣም ሰፊ ቦታን ይነካል ወይም ይሸፍናል። ከአህጉራችን ከአፍሪካ ደግሞ ኢትዮጵያ በጣም ሰፊውን ቦታ ትይዛለች። የዓለም አቀፉ የስምጥ ሸለቆ ከሰሜን ሶሪያ ተነስቶ ቀይ ባህርን አቋርጦ በኢትዮጵያ በኩል እስከ ሞዛምቢክ ድረስ ይሄዳል። ይህም በኪሎ ሜትር ከ6800 በላይ እስከ 7000 የሚያደርሱታል አንዳንድ የዘርፉ ተመራማሪዎች እስከ 6800 ከዛም በላይ ድረስ ይደርሳል። ኢትዮጵያም በዚህ እንግዲህ ሰፊውን ቦታ ትይዛለች። የአፋር ትሪፕል ጃንክሽን ደግሞ የዚህ ስምጥ ሸለቆ እጅግ በጣም አስገራሚው ቦታ ነው። የአፋር ትሪፕል ጃንክሽን ማለት አፋር ትሪፕል ጃንክሽን አፋር 3 የምድር ንጣፎች ወይም ቴክቶኒክ ፕሌት የሚገናኙበት ብቸኛው ቦታ ነው። ስለ አፋር ትሪፕል ጃንክሽን እንግዲህ ይህ ቦታ በጂኦሎጂ ዓለም አቀፍ ትኩረትን የሚስብ ልዩ ምክንያት አለው። እንግዲህ መሬት በአይናችን እያየናት ለሁለት ወይም ለሶስት ቦታ የምትሰነጠቅበት ወይም እየተሰነጠቀችበት ያለችበት ብቸኛው የምድር ክፍል መሆኑ ነው። ትሪፕል ጃንክሽን እንግዲህ ስለ ትሪፕል ጃንክሽን የተወሰነ ነገር ለማብራራት ልሞክር። በጂኦሎጂካል ትርጉሙ 3 የምድር ንጣፎች ወይም ቴክቶኒክ ፕሌትስ በአንድ ነጥብ ላይ የሚገናኙበት ቦታ ማለት ነው። በአፋር ክልል የሚገኘው ይህ ነጥብ የአፋር ትሪያንግል ወይም አፋር ትሪያንጉላር ፕሌት ወይም አፋር ትሪያንጉላር ፕሌት በመባል ይታወቃል። እዚህ ቦታ ላይ መሬት ወደ 3 አቅጣጫዎች እየተሳበች እንደሆነም ተመራማሪዎች ያሳያሉ ወይም ደግሞ ተመራማሪዎች ይገልጻሉ። ይህ የአዲስ ውቅያኖስ እንዲፈጠር መንገድ ወይም ደግሞ ምክንያት እየሆነ ወይም መንገድ እየጠረገ የሚገኝ ቦታ ነው። ምኑ ትሪፕል ጃንክሽን ብለን የምንጠራው ወይም ደግሞ እነዚህ ቴክቶኒክ ፕሌቶች የሚገናኙበት ቦታ ለአዲሱ አዲስ ውቅያኖስ እንዲፈጠር መንገድ ጥርጊያ መንገድ እያቀና ነው ማለት እንችላለን። እንግዲህ እነዚህ ስለ ፕሌቱ የተወሰነ ነገር እንበል። የሚገናኙበት 3ቱ ንጣፎች በ3 ይከፋፈላሉ። እነዚህ 3 ግዙፍ የመሬት አካላት በተለያዩ አቅጣጫዎች ይሳሳባሉ ወይም ደግሞ ይገፋፋሉ። የመጀመሪያው የአረቢያን ንጣፍ የምንለው ነው። ወደ ሰሜን አቅጣጫ ከአፍሪካ እየራቀ ይንቀሳቀሳል። ይህም ቀይ ባህርን ፈጥሯል። ሁለተኛው የኑቢያ የአፍሪካ ንጣፍ ነው። ኑቢያ አፍሪካን ፕሌት የምንለው ወደ ምዕራብ አቅጣጫ ይንቀሳቀሳል። በሶስተኛ ደረጃ የሶማሌ አፍሪካ ንጣፍ ነው። ሶማሊያን አፍሪካን ፕሌት የምንለው ወደ ምስራቅ አፍሪካ ይሳባል። ክቡራን
ክቡራትና ክቡራን ተመልካቾች እንግዲህ የመሬት መሰነጣጠቅ ሂደቱን ደግሞ እንመልከት። ሪፍቲንግ ፕሮሰስ። እነዚህ ንጣፎች ሲራራቁ በመካከላቸው ያለው የመሬት ክፍል እየሳሳ እየሰመጠ ይሄዳል። አዲስ ውቅያኖስ የመወለድ ስርዓት ወይም ደግሞ ጅማሮ ልንለው እንችላለን። ከሚሊዮን ዓመታት በኋላ ቀይ ባህር የኤደን ባህረ ሰላጤ በአፋር በኩል ሰብሮ በመግባት የኢትዮጵያ ዝቅተኛ ቦታዎችን በውሃ ይሸፍኑታል። ይህም አፍሪካን ለሁለት ከፍሎ አዲስ ባህር ይፈጠራል። በግማሽ የማግማ ግፊቱን ደግሞ ለይተን ስናየው ንጣፉ ሲራራቅ ከምድር በታች ያለው የቀለጠ ድንጋይ ወይም ማግማ ወደ ላይ ይገፋል ወይም ደግሞ ይገነፍናል። ለዚህም በአፋር ውስጥ እንደ ኤርታሌ ያሉ ንቁ እሳተ ገሞራዎች በብዛት የሚገኙበት ቦታ ነው። እንግዲህ ተመልካቾች እንደምታውቁት አፋር ይሄ ንቁ እሳተ ገሞራ ብለን የምናነሳው የኤርታሌ አካባቢ ብቻ እንዳይመስላችሁ። በአፋር በተለያዩ አካባቢዎች በፍልውሃ መልክ በእንፋሎት መልክ በተለያዩ መልክ የምናያቸው የምድር የውስጥ እንቅስቃሴዎች ወይም ደግሞ የመገንፈል እይታዎች ወይም ደግሞ ስሜቶች በመሬት ላይ እናስተውላለን እና እንግዲህ ይህ ለወደፊት ሀገራችን ለሁለት ወይም ደግሞ አፍሪካን ለሁለት ይከፍላል ተብሎ የሚጠበቀው ክፍል ነው። ሌላው እንግዲህ ለምን አፋር እንደዚህ አይነት ኦፖርቹኒቲ ወይም ደግሞ ተፈጥሯዊ ሁነት አስተናገደች? እድሉስ ምንድን ነው ብለን ስናይ በአብዛኛው እንዲህ አይነቱ የሶስት ንጣፎች ግንኙነት የሚፈጠረው በውቅያኖስ ጥልቀት ውስጥ ነው ወይም በጥልቁ የውቅያኖስ ክፍል ውስጥ ነው። አፋር ግን ይህንን ሂደት በየብስ ደረቅ መሬት ላይ የሚታይበት በዓለም ላይ ብቸኛው ቦታ ነው። ይህም ሳይንቲስቶች የውቅያኖስን አፈጣጠር ያለ ባህር ውስጥ ጠላቂ መሳሪያ እንዲያጠኑ እድሉን ፈጥሮላቸዋል። ክቡራትና ክቡራን ተመልካቾች እንግዲህ አፋር የመሬት ጂኦሎጂካል ላቦራቶሪ ልንላት እንችላለን። ሀገራችንም በዚህ በቱሪዝሙ ዘርፍ በተለይ የዓለም አቀፍ ቱሪስቶች ወደ አካባቢ የሄዱ ተመራማሪዎችም እጅግ በጣም በየጊዜው አዳዲስ የምርምር ውጤቶች በማግኘትና ለዓለም ሕዝብ በማስተዋወቅ ላይ ይገኛሉ። ይህ ትሪፕል ጃንክሽን ባይኖር ኖሮ ኤርታሌ ሆነ ዳሎል አይኖርም ነበር። ሁሉም የተፈጥሮ ድንቆች የዚህ መሬት መሰነጣጠቅ ውጤቶች ናቸው። የኢትዮጵያ ድርሻ በስምጥ ሸለቆ ላይ ስናየው ስምጥ ሸለቆ በኢትዮጵያ ውስጥ ሰፊውን ቦታ እንደሚይዝና ብዙ የተፈጥሮ ሀብቶችን፣ ሐይቆችን፣ ሙቅ ውሃዎችን ወይም ደግሞ ምንጮችን እንዲኖር አስችሏል ማለት ነው። ከነዚህ መካከል እንግዲህ የዝዋይ ሐይቅ፣ የላንጋኖን ሐይቅ በተለይ የቢጃታና የሻላን ሐይቆች እንዲሁም ደግሞ የሐዋሳን ሐይቅ ወደ ደቡብ ደግሞ ወደ አርባ ምንጭ ስንሄድ የባያና ጫሞን ሐይቅ ሌሎችንም የተፈጥሮ ጸጋዎችን ሀገራችን እንድትላበስ ምክንያት ሆኗል ማለት ነው። እስኪ በስተመጨረሻ ጂኦሎጂካል እውነታዎችንና የአካባቢው ስያሜዎችን ብናይ ብዬ ወደድኩኝ። እነዚህ እንግዲህ እያንዳንዱ ቦታዎች አስደናቂ ከስሙ ትርጓሜ ጋር የሚያያዙ ነገሮች አሉ። ለምሳሌ ብዙዎቻችሁ ኤርታሌን በስም ታውቁታላችሁ። ምን እንደሚባል ግን ላታውቁት ትችላላችሁ። ኤርታሌ ማለት ኤርታ እና አሌ ከሚባል ከአፋር ቃል የወጣ ወይም ደግሞ ሲሆን የሚጨስ ተራራ የሚል ትርጉም አለው ማለት ነው። ኤርታ ማለት ጭስ ወይም ደግሞ መንደድ ወይም ደግሞ አሊ ማለት ደግሞ ኤርታ ማለት ተራራ ማለት ሲሆን አሊ
ጭስ ማለት ነው። ኤርታሌ የሚለውን የሚጨስ ተራራ ብለን የሚል ትርጉም ይኖረዋል ማለት ነው። በዓለም ላይ ካሉ ጥቂት የማይጠፉ የላቫ ገንዳዎች አንዱ ነው። ጂኦሎጂካል ትርጉሙም እንግዲህ መሬት ወደ ውጭ የምትተነፈስበት መስኮት ተደርጎ ይወሰዳል እና ኤርታሌ ማለት እንግዲህ የሚጨስ ተራራ እንደማለት ነው። ዳሎል እንግዲህ መፈራረስ ወይም ደግሞ መፈረካከስ ማለት ነው። በዓለም ላይ ዝቅተኛ ከባህር ጠለል በታች ካሉ ከ116 እስከ 126-25 ከባህር ጠለል በታች ከሚገኙ ቦታዎች አንዱ ነው። እጅግ ሞቃታማ ቦታ ነው። ዳሎል ምንድነው ሌላው የሚለየው ነገር መሰላችሁ? የቀለማት ውህድ ወይም ደግሞ ሜክስቸር ነው የምንለው ልንለው እንችላለን። ፖታሽ፣ ሰልፈር እንዲሁም ደግሞ ጨው፣ ብረት የነዚህ ውህድ እጅግ በጣም ያማረ ቀለማትን ይፈጥራል እና የሚፈጥሩትም ቀለማት ቢጫ፣ አረንጓዴ፣ ቀይ ቀለማት ነው። ከሌላ ፕላኔት እንግዲህ የመጣን ወይም ደግሞ ሌላ ፕላኔት እስኪመስለን ድረስ እጅግ በጣም መሬት ላይም እንደዚህ አይነት ከለር ወይም ደግሞ እንደዚህ አይነት ቦታ አለ የሚል ህሳቤ ወይም ደግሞ ልባችን በዛ ልክ እስኪደነቅ ድረስ ቦታው እጅግ በጣም ውድና ውብ ቦታ እንዲሆን አስችሎታል ማለት ነው። አሳአሌ ማለት እንግዲህ በጣም የሚገርመው ቦታ ስለዚህ ኪሎ ሜትሮችን የሚሸፍን ወይም የሚረዝም የጨው ሜዳ ነው። የጨው ሜዳ ነው ግን ከስሩ ከ1 ሜትር ወይም ከ2 ሜትር በኋላ ሐይቅ ነው። ላዩ ግን የጨው ግግር ነው። በተለይ እዚህ አካባቢ ላይ ስትሆኑ ክቡራን ተመልካቾች ፀሐይ ስትጠልቅ ስትወጣ በጨው ሜዳ ላይ የሚፈጠረው ነጸብራቅ ለፎቶ ለቪዲዮ እጅግ አስደናቂና በቃ ልብን የሚሰርቅ ቦታ ነውና በጣም ከሁሉም ገራሚና ልዩ ያደርገዋል። ሰላም እንዴት ናችሁ? እንግዲህ ዛሬ አፋር አመርዴላ ላይ እንገኛለን። እንግዲህ ቀደም ብለን መጥተን የፀሐዩን መውጣት የተጠባበቅን እንገኛለን። እንግዲህ ዳሎል ዲፕሬሽን ከዓለማችን ከሚገኙ ቦታዎች በጣም የማይጠገቡ ወይም ማራኪ ስፍራዎች አንዱ ነው። ዛሬም እኛ እንግዶቻችን ይዘን ወደዚሁ ድንቅ ቦታ የሀገራችን ድንቅ ውበት ለማሳየት ከተፍ ብለናል። እኔ ግን አንዳንድ ሰዎች በጣም ታዘባለሁ። አፋርን የመሰለ ቦታ በፕላኔታችን ላይ ሳያዩ ብዙ ሀገራቶች ይጠሩልኛል። አውሮፓን፣ ኤዥያን፣ ላቲን አሜሪካንን ጨምሮ ብዙ ሀገር ጎብኝቻለሁ ይሉኛል። እውነት ለመናገር የመጀመሪያ ጥያቄ አፋርና ላሊበላን አይተሃል ወይ ብዬ ነው የምጠይቀው እና ከጠየኳቸው ሰዎች መካከል ከ180% አላየንም ነው የሚሉት እና ውሃ ያነሳልኝም ምንም የፈለገ ነገር እዚህ ሀገር ጎበኙ ቢሉኝ እኔ ይህንን 2 ቦታ ሳያዩ በትንሹ ነው እሱ በጣም ብዙ ሀገራችን የሚገርም ቦታ አላት። በትንሹ ይህንን 2 ቦታ ሳያዩ የፈለጉ ዓለምን ቢዞሩ ጉብኝታቸው ሙሉ መስሎ አይሰማኝም። እንግዲህ አሁን የምንገኘው ከሀገራችን ወይም ከአፍሪካም በጣም ዝቅተኛ ማለት ቢከብደንም በሀገራችን ላይ 100 ከባህር ጠለል በታች 125 ሜትር በታች ነው እና የምንገኘው ብዙ ነገር እንነግራቸዋለን። ብዙ ነገር በምስላችን እናጋራቸዋለን፣ በቪዲዮአችን እናጋራቸዋለን። አፋር እጅግ በጣም የሚገርም ቦታ ነው። በጣም ልዩ ቦታ ነው። አፋር ላይ ካሉ ትልልቅ መዳረሻዎች መካከል አንዱ ዳንግል ዲፕሬሽን ነው። እሳተ ገሞራው እንዳለ ሆኖ ኤርታሌ እንዳለ ሆኖ ሰሞኑ ደግሞ አይታችኋል። ኤርታሌው አካባቢ ሌላ አዲስ ፍንዳታ ተከስቷል። በእርግጥ ይሄ ጂኦሎጂካል ኢቨንቱ እውነቱ ተፈጥሯዊ ዑደት ቢሆንም እነዛ ተፈጥሯዊ ዑደቶች ጊዜያቸው ካለፉ በኋላ ከተረጋጉ በኋላ እንዲሁ የቱሪስት መዳረሻ፣ ሰዎች መዝናኛ፣ የተፈጥሮ ትዕይንተ ሁነትን መመልከቻ መታዘቢያ ቦታ ሆኖ ያልፋሉ እና እንግዲህ ይህንን ይመስላል። አፋር ዳንግል ዲፕሬሽን የሚኖረን ቆይታ ይቀጥላል። ይሄ የጠዋቱ ጊዜ ነው። እንግዲህ ከኋላ እንደምታዩት ቁርስ እየተዘገጃጀ ነው። መኪኖቻችን ቆመዋል።
3-4 ግሩፕ አለ ዛሬ። በጣም የፈረንጆቹ አዲስ ዓመት መድረሱ ነው መሰለኝ ፈረንጅ በስቷል ዛሬ በአጋጣሚ እና እኔ ደግሞ አይ ቲንክ እንትን ነኝ እግረ እርጥብ ነኝ መሰለኝ። እኔ ስመጣ በጣም ብዙ ፈረንጅ ነው አፋር የሚበዛው። አምናም እንደዚህ በጣም ብዙ ግሩፕ ነበረ እና በጣም ቆንጆ ጊዜ እያሳለፍኩ ነው እውነት ለመናገር። አይ ቲንክ 1-2 ይሄኛው 4ኛ ዙር ነው ወደ አፋር ስመጣና በጣም በሚገርማችሁ ሁኔታ በየመጣው በቃ ፍሬሽ መሆኑ እዚህ ነው። ሁሌም እንዳልመጣሁበት ቦታ መሆንበት ቦታ ነውና ይገርመኛል። እኔ ለራሴ ይገርመኛል እና እያደርኩ አዲስ መሆንበት ቦታ እዚህ ጋር ነው። አፋር ዳንክል ዲፕሬሽን ነው። በቃ እያንዳንዱ ነገር እንደ አዲስ ነው የሚታየው። እያንዳንዱ ነገር በቃ ትንግርት ነው የሚሆነው እና ይገርመኛል። እኔ ብዙ ጊዜ ወደ ዳንክል ዲፕሬሽን ስመጣ በጣም በቃ ቃላት ያጥረኛል። የተፈጥሮ የእግዚአብሔር ስራ ይደንቀኛል። የተፈጥሮ ውደት፣ የተፈጥሮ ሂደት፣ መሬት ራሷን የምታድስበት። አሁን ይሄ ቁጭ ያለበት ቦታ ጨው ነው። ጨው ላይ ነው ቁጭ ያለው ባይዘው የምንነዳው ጨው ላይ ነው እና በመኪና ይሄድበታል አንዳንዴም እንደዚህ። ግን ራሱን አድሶ በቀጣይ ስታዩት ሞልቶ ተጋግሮ አፈሩን አልብሶት ታገኙታላችሁ። የሚገርም ነው። ቆንጆ ጊዜ እንዲሆንላችሁ ባካችሁ አፋርን እዩ እና እንግዲህ ክቡራትና ክቡራን ተመልካቾች ይህ ድንቅ ኢትዮጵያ ነው። እንግዲህ ድንቅ ኢትዮጵያ ወደ ተለያዩ የሀገራችን ክፍል እናንተን የሀገራችን ድንቅ ታሪክ ሊያሳውቃችሁ ከሀገራችሁ ድንቅ ታሪክ ጋር ሊያገናኛችሁ ሊያዛምዳችሁ በተለያዩ የሀገራችን ክፍል ጉዞውን ጀምሯል። ሰብስክራይብ በማድረግ የእናንተን ትብብር እና ድጋፍ እንፈልጋለን። ደግፉን፣ ተከተሉን። እንግዲህ አብረን ሀገራችንን እንጎበኛለን። ቸርን ሰብት። በሌላ ፕሮግራም በቅርቡ እንገናኛለን።